አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ከመዲና ውጭ ባለ ቦታ እሳቸውና ሙስሊሞችን ለመግደል 12000 ወታደሮች መሰብሰባቸውን ተነገራቸው። ዜናውን እንደሰሙ ነብዩ ሰለላሁ ዐለይሂ ወሰለም ጠላትን ለማስቆም ከተከታዮቻቸውና ከሰሃቦች መካከል ትልቅ የወታደር ቡድን ላኩ። ነገር ግን ሳይሳካላቸው ተመለሱ። አንዳንዶች እንደሚሉት ነብዩ ሰለላሁ ዐለይሂ ወሰለም ጠላትን ለማስቆም ሌላ የወታደር ቡድን ቢልኩም እነርሱም በተመሳሳይ ያለ ድል ተመለሱ። በመጨረሻም ነብዩ ሰለላሁ ዐለይሂ ወሰለም አልይን ረዲየላሁ ዐንሁ ከወታደሮች ቡድን ጋር ላኩ። ጠላቶቹ ጋር እንደደረሱም አልይ ረዲየላሁ ዐንሁ ጠላቶቹን የኢስላም ሃይማኖት እንዲከተሉ ጥሪ ያቀረቡላቸው። እነርሱ ግን አልተቀበሉም። ሙስሊሞችን በመግደል ጸኑ። አልይንና ወታደሮቹን በሚቀጥለው ቀን ለጦርነት እንዲዘጋጁ ነገሯቸው። በማግስቱ አልይ ረዲየላሁ ዐንሁና ወታደሮቻቸው ገና ጨለማ በነበረበት በማለዳ ጎህ ሲቀድ ጠላትን አጠቁና በቀላሉ ድል አደረጉ። አብዛኛው ጠላት ተገደለ፣ የተረፉትም በሰንሰለት ታሰሩ። ከድሉ በኋላ ሙስሊሞቹ መዲና ከመድረሳቸው በፊት አላህ ለነብዩ ሰለላሁ ዐለይሂ ወሰለም ሱረቱል ዓዲያትን አወረደላቸው። የዚህ ሱራ ሰበበ ኑዙሉ ወይንም የመውረዱ ምክንያት በሌላም ታሪክ መጥቷል። ነቢያችን ሰለላሁ ዐለይሂ ወሰለም አምር ብን ሙንዚር የተባለን ሰሃባ አሚር ያደረጉበትን ጦር ልከው ነበር። ነገር ግን ይሄ ጦር ዘግይቶ ስለነበረ አንዳንድ ሙናፊቆች ይሄ ጦር ሙሉ ከነሰራዊቱ ተገሏል ብለው ማናፈስ ሲጀምሩ አላህ ሱብሓነሁ ወተዓላ የነቢያችንን ሰለላሁ ዐለይሂ ወሰለም ልብን ለማርጋት ሱረቱል ዓዲያትን አወረደ። ሱራው እንዲህ በሚል ይጀምራል። ቢስሚላሂ ራሕማኒ ራሒም ወልዓዲያቲ ضبሓ እያለከለኩ ሯጮች በሆኑት ፈረሶች እምላለው ማለት ነው። አላህ ይህንን ሱራ በመሃል ላይ የሚጀምረው የዚህን ኩነት ታላቅነት ለማሳየት ነው። አላህ በአንድ ነገር ሲምል ጉዳዩ በጣም ከባድና ትልቅ ትርጉም ያለው መሆኑን ያሳያል። ይህ ኩነት በጣም ታላቅ ከመሆኑ የተነሳ አላህ በፈረሶች ጭምር ይምላል። ትዕይንቱ የሚጀምረው የአልይን ረዲየላሁ ዐንሁና የተከታዮቻቸው ፈረሶች ወደ ጠላት በከፍተኛ ፍጥነት ሲጋልቡ የፈረሶቹ ትንፋሽና ሲያቃስቱ የሚሰማውን ድምጽ በመግለጽ ነው። አንዳንዶች እየተጋለቡ የነበሩት ግመሎች ሊሆኑ ይችላሉ ይላሉ። ቀጣዩ አንቀጽ እንዲህ ይላል፣ ፈልሙሪያቲ ቀድሓ በኮቴዎቻቸውም እሳት አውጪዎች በሆኑት እምላለው ማለት ነው። እነዚህ ፈረሶች በከፍተኛ ፍጥነት ይሮጡ ስለነበር በኮቴዎቻቸው እሳት ይፈናጠር ነበር። ይህም በምሽት በግልጽ ይታያል። ኮቴዎቻቸው ድንጋዮችን ወይንም እሳት ሊያመጣ የሚችል ነገር ሲመቱ ብልሽታ እንደሚፈጠር ይነገራል። ቀጣዩ አንቀጽ እንዲህ ይላል፣ ፈልሙጊራቲ ሱብሓ በማለዳም ወራሪ በሆኑት እምላለው ማለት ነው። ይህ አንቀጽ የሚለው ሙስሊሞች በማለዳው ጠላት ድንገት እንዳጠቁ ነው። ቀጣዩ አንቀጽ እንዲህ ይላል፣ ፈአተሩነ ቢሂ ነቅዓ በእርሱም በሩጫው አቧራ አብናኝ በሆኑት ማለት ነው። ጥቃቱ በጣም ፈጣንና ጠንካራ ከመሆኑ የተነሳ አካባቢው በአቧራ ተሞላ። ጠላትም ምን እየተፈጠረ እንደሆነ ማየት አልቻለም። ቀጣዩ አንቀጽ እንዲህ ይላል፣ ፈወሰጡነ ቢሂ ጀምዓ በእርሱም በጥቃቱ የጠላትን መከላከል ሰባሪ በሆኑት እምላለው ማለት ነው። ጥቃቱ በጣም ፈጣን ስለነበረ በጥቂት ቅጽበት ውስጥ ሙስሊሞች የጠላትን እምብርት ሰብረው ገቡ። ከፍተኛ ጉዳት በማድረስ ቀለል ያለ ድል ተቀዳጁ። በህይወት የተረፉት ሁሉ ታስረው እንደ ምርኮኛ ተወሰዱ። እነዚህ የአላህ መሐላዎች ለኢስላም ተከላካዮችና ለፈረሶቻቸው ክብርና ውዳሴ የቀረቡ ናቸው። ከፈረሶቹ ትንፋስ ጀምሮ ከኮቴዎቻቸው እስከሚወጣው እሳት እስከ ፈጣን ጥቃታቸው በአየሩ ላይ እስከነበረው አቧራና ግልጽ ድል እስከተቀዳጀው ጥቃት ድረስ አላህ ምሏል። አላህ ለምን እነዚህ መሐላዎችን ጠቀሰ ለሚለው ጥያቄ የሚቀጥሉት ጥቂት አንቀጾች ያብራሩታል። ኢነል ኢንሳነ ሊረቢሂ ለከኑድ ሰው ለጌታው በእርግጥ በጣም ከሃዲ አመስጋኝ ያልሆነ ነው ማለት ነው። በየቅጽበቱ ስፍር ቁጥር የሌላቸውን ጸጋዎች ለሚሰጠን ጌታችን ፍጹም ጥገኛ ነን። ይሁን እንጂ ብዙዎቹን ጸጋዎች አናይም። በስሜታችንና በቁሳዊ ደስታዎቻችን ምክንያት በጣም አመስጋኝ ያልሆነን እንሆናለን። አላህ እኛን እንዲመራን ንጹህ ነቢይ ላከልን። ነገር ግን ብዙዎቻችን ፊታችንን አዞርን፣ እርሳቸውንና ተከታዮቻቸውን አሰቃየን፣ በደልንም። ጠላቶቹም ያደረጉት ልክ ይህንኑ ነበር። ታላቁን ነቢይና ተከታዮቻቸውን መግደል ፈልገው ነበር። ለመጥፎ ስሜታቸው በመገዛት ለጌታቸው በጣም አመስጋኝ ያልሆኑ ሲሆኑ የነቢዩን ሰለላሁ ዐለይሂ ወሰለም መለኮታዊ መመሪያና ትምህርት አስተባበሉ። አላህ ለሰው ልጅ አእምሮንና ብዙ በረከቶችን ሰጥቷል።
ከነዚህም በረከቶች ውስጥ በምድር ላይ ያለን ማንኛውንም ነገር ለጥቅማችን ማዋል እንችላለን፣ እነዚህን ፈረሶችንም ጨምሩ። ነገር ግን ጠላት ያደረገው እነዚህን ጸጋዎች ባልሆነ መንገድ መጠቀምን ነበር። ከጸጋዎች ሁሉ ትልቁ የሆኑትን ታላቁን ነቢይ ሰለላሁ ዐለይሂ ወሰለም ለመግደል ሞከሩ። ቀጣዩ አንቀጽ እንዲህ ይላል፣ ወኢነሁ ዐላ ዛሊከ ለሸሂድ፣ እርሱም በዚያ ላይ በእርግጥ ምስክር ነው ማለት ነው። አመስጋኝ አለመሆናችንን በስራችን እናውቃለን። አንድ ሰው ውስጣዊ ማንነቱን ከሰዎች ሊደብቅ ይችላል፣ ከአላህና ከራሱ ህሊና ግን መደበቅ አይችልም። ቀጣዩ አንቀጽ እንዲህ ይላል፣ ወኢነሁ ሊሑቢል ኸይሪ ለሸዲድ፣ እርሱም ሀብትን በመውደድ በእርግጥ ብርቱ ነው ማለት ነው። ኸይር የሚለው ቃል ለመልካም ነገር ብቻ አይደለም የሚያገለግለው። እዚህ ጋር ትርጉሙ ሀብትን ያመለክታል። በእርግጥ ሀብት መኖሩ ጥሩ ነው፣ ለመልካም ነገር ሊውል ይችላል። ነገር ግን አመስጋኝ ያልሆነ ሰው እውነተኛ ዓላማውን በመቀየር ለመጥፎና ለግል ጥቅሙ ሊያውለው ይችላል። አላህ ሰው በጣም አመስጋኝ አይደለም ያለውም ለዚህ ነው። ምክንያቱም ለሀብት ያለው ፍቅር በጣም ከፍተኛ ስለሆነ አላህ የሰጠውን ሀብት በሚፈለገው መንገድ ላይጠቀምበት ይችላል። ቀጣዩ አንቀጽ እንዲህ ይላል፣ አፈላ ያዕለሙ ኢዛ ቡዕሲረ ማ ፊል ቁቡር፣ በመቃብር ውስጥ ያሉ ሁሉ በሚቀሰቀሱ ጊዜ ሰውየው አያውቅምን ማለት ነው። አንድ ቀን እንቀሰቀሳለን። አመስጋኝ ያልሆነ ሰው ግን ስለ ህይወቱ አያስተነትንም ወይንም ስለ መቃብር አያስብም፣ ምክንያቱም በቁሳዊ ጥቅም ላይ በጣም ተጣብቋልና። ቀጣዩ አንቀጽ እንዲህ ይላል፣ ወሑሲለ ማ ፊ ሱዱር፣ በልቦች ውስጥ ያሉ ሁሉ በተገለጠ ጊዜ ማለት ነው። ስንቀሰቀስ በልባችን ውስጥ ተደብቆ የነበሩ ንያዎቻችን፣ አስተሳሰቦቻችን፣ ሚስጥሮቻችንና ለስሮቻችን የነበሩት መነሻ ሁሉ ግልጽ ይሆናል። ቀጣዩ አንቀጽ እንዲህ ይላል፣ ኢነ ረበሁም ቢሂም የውመኢዝን ለኸቢር፣ ጌታቸው በዚያ ቀን በእነርሱ በእርግጥ ውስጥ አዋቂ ነው ማለት ነው። ከአላህ ሚስጥራችሁም ሆነ ንያችሁ ምንም ነገር አይደበቅም። አላህ ስለ መልካም ስራዎቻችሁም ሆነ ስለ መጥፎ ስራዎቻችሁ ቀድሞውኑ ሙሉ ዕውቀት እንዳለው ትረዳላችሁ። ይህ አመስጋኝ አለመሆንና እነዚህ መጥፎ ስራዎች ልማድ ሆነውብን ችላ ብለናቸው ነበር። ነገር ግን በዚያ ቀን ያደረጋችሁትን ሁሉ ለእናንተ ግልጽ ይሆንላችኋል እያለን ነው። ከዚህ ሱራ የምንማረው አመስጋኝ አለመሆን የሚያስከትለውን አስከፊ ውጤት ነው። ሰውን ወደዚህ አመስጋኝ አለመሆን የሚመራው ለሀብት ያለው ከፍተኛ ፍቅር ነው። ሀብት ላይ በጣም ስለሚጣበቁና ስለሚታወሩ አላህ የሰጣቸውን ጸጋዎች ይረሳሉ። እንደሚቀሰቀሱና ስለነዚህ ጸጋዎች ሁሉ እንደሚጠየቁም የመዘናጋት ዝንባሌ አላቸው። አላህ እነዚህን ፈረሶች እንደ ምሳሌ የሰጣቸው ለጌታቸው ምን ያህል አመስጋኝ እንደሆኑና እንደሚታዘዙ ለማሳየት ነው ሊባል ይችላል። ጌታቸውን ለማስደሰት እስከ ምንም ድረስ ይሄዳሉ። የጠላትን መሳሪያ ሳይፈሩ በመሃል ሰብሮ ይገባሉ። ለአላህ ሲሉ ህይወታቸውን ለአደጋ ያጋለጣሉ። አላህ በፈረሶች ትንፋሽ ከኩቴያቸው የሚወጣውን እሳትና በአየሩ ላይ ባለው ትቢያ ጭምር የሚምለው እነዚህ ሙስሊሞች እውነተኛ አማኞችና ለአላህ ብለው የሚታገሉ እውነተኛ ተዋጊዎች መሆናቸውን ለማረጋገጥ ነው። ነገር ግን በምቀኝነትና በስግብግብነት ምክንያት ጠላቶች በጣም አመስጋኝ ያልሆኑ መሆናቸውን፣ ለዚህም ራሳቸው ምስክሮች መሆናቸውን፣ ምቀኝነታቸው፣ ስግብግብነታቸው፣ ጥላቻቸውና ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ለታገሉ ሙስሊሞች የነበራቸውን እውነተኛ ንያ በተቀሰቀሱ ጊዜ ለሁሉም ግልጽ እንደሚሆን ይህ ሱራ ይነግረናል። ሰደቀላሁል ዐዚም